በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ መስቀል እናማትም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ከሁላችን ጋር ይሁን። መንፈሳዊ ጥንካሬ የምናገኝበት መንገድ እስኪ ከኔ ጋር በሩ። መንፈሳዊ ጥንካሬ የምናገኝበት መንገድ ለኔ ለባሪያው የማስተምርበትን አንደበት እናንተም የተወደዳችሁ ልጆቹ የምትሰሙበትን ልቦና ቅዱስ ቃሉን ተምረን ወደ ሕይወታችን ተግብረን ክርስትናን በተግባር ኖረን በእግዚአብሔር ፊት በክብር የምንቆምበትን መንፈሳዊ ፍሬ እንድናፈራ መንፈስ ቅዱስ ለሁላችን ይርዳን ያግዘን። በጆሮአችንና በልቦናችን ላይ ተቀምጦ ቅዱስ ቃሉን እንዳንማር የሚከለክለንን አጋንንት ሰይጣን ዲያብሎስ እግዚአብሔር ይገስጽልን። መንፈሳዊ ጥንካሬ የምናገኝበት መንገድ እንግዲህ በዚህ ርዕስ ለጥቂት ደቂቃ እንደ እግዚአብሔር ሐሳብና እንደ እግዚአብሔር ፈቃድ እንማራለን። ቆይታችንን ጊዜያችንን እግዚአብሔር ይባርክልን። ሁላችንም ሁልጊዜና ዘወትር መንፈሳዊ ጥንካሬን ማግኘት እንፈልጋለን። ለመጸለይ፣ ለመጾም፣ ንስሐ ለመግባት፣ ለመስገድ፣ ለመቁረብ፣ ለመዳን፣ ለመፈወስ፣ ለመጽደቅ፣ ሰይጣንን ለማሸነፍ፣ ለማገልገል፣ በረከት፣ ጸጋ ለማግኘት እነዚህን ሁሉ ለመያዝ መንፈሳዊ ጥንካሬ ያስፈልጋል። ወገኖቼ ቅዱሳን ራሳቸው ለእግዚአብሔር አሳልፈው ሕይወታቸውን ሰጥተው በዱሩ፣ በገደሉ፣ በዋሻው፣ በጫካው፣ በከተማው፣ በስደቱ፣ በረሃቡ፣ በጥሙ፣ በመንከራተቱ፣ በከተማው፣ በገጠሩ፣ በእስራቱ፣ በመንገላታቱ፣ በግርፋቱ፣ በመገደሉ ሁሉ ሳይበገሩ የኖሩት መንፈሳዊ ጥንካሬ ስላላቸው ነው። ታዲያ እነሱ የያዙትን እነሱ ያገኙትን መንፈሳዊ ጥንካሬ መንገዱ ምንድነው የሚለውን ዛሬ እንመለከታለን። እኛም እንደነሱ መንፈሳዊ ጥንካሬ የምናገኝበትን ትልቁን መንገድ ነው ዛሬ የምናየው። በክርስትና ሕይወታችን በመንፈሳዊ ሕይወታችን ይሄ መንፈሳዊ ጥንካሬ ያስፈልገናል። ወገኖቼ መንፈሳዊ ጥንካሬ ሲኖረን አንዝልም፣ አንደክምም፣ አንሰለችም፣ ተስፋ አንቆርጥም፣ አንቆምም። እነዚህ ሁሉ አይኖሩብንም። አንዳንድ ሰው በፊት እኮ እጾም ነበረ፣ በፊት እኮ እጸልይ ነበረ፣ በፊት እኮ እሰግድ ነበረ፣ በፊት እኮ ጥሩ ቆራቢ ነበርኩኝ፣ በፊት እኮ አገለግል ነበር፣ ከጊዜ በኋላ ግን መንፈሳዊ ዝለት ውስጥ መንፈሳዊ ድካም ውስጥ ገባው እያለ ያሳለፈውን መንፈሳዊ ጥንካሬ እያሰበ ይቆጫል። እንዴት ወደ ቀደመ መንፈሳዊ ጥንካሬ ልመለስ እያለ ሁልጊዜ ያስባል። በውጪ ሆኖ ቤተ ክርስቲያንን ሲያስባት የቀደመውን ሕይወቱን ሲያስብ ያለቅሳል። ታዲያ ለእንዲህ አይነት መንፈሳዊ ዝለት ውስጥ ላለ ሰው የሚጠቅም ወደ መንፈሳዊ ጥንካሬ የሚመልስ መንገድ ዛሬ እናያለን።
ምክንያቱም ይሄ ትምህርት ሁሉንም ሰው የሚያማክል፣ ሁሉንም ሰው የሚይዝ፣ ሁሉንም ሰው የሚመለከት ትልቅ ትምህርት ነው። ይልቁንም ደግሞ አሁን ካለንበት ምናልባት ሁላችንም መንፈሳዊ ደረጃ ወደ ላይ ወደ በለጠው መንፈሳዊ ህይወት ከፍ ለማለት ይህ መንፈሳዊ ጥንካሬ የምናገኝበትን መንገድ ማወቅ አለብን። ታዲያ ይህ መንፈሳዊ ጥንካሬ የምናገኝበት መንገድ ምንድነው ስንል መንገዱን ስናየው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል በምዕራፍ 12 ከቁጥር 30 ላይ እንደዚህ ብሎ ይነግረናል። የማርቆስ ወንጌል ምዕራፍ 12 ቁጥር 30 እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም ቃሉን አነባዋለሁ። እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብ፣ በፍጹም ኃይል ውደደው። አብረን እንበለው። እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ውደደው። እግዚአብሔር ይውደዳችሁ። መንፈሳዊ ጥንካሬ የምናገኝበት ትልቁ መንገድ እግዚአብሔርን በመውደድ ነው። እግዚአብሔርን መውደድ በአፍ በአንደበት በቃል ሳይሆን ራሱ ጌታችን ኢየሱስ ክርስቶስ በዚህ በማርቆስ ወንጌል በምዕራፍ 12 ከቁጥር 30 እንደተናገረው በእነዚህ በአራት ነገሮች እግዚአብሔርን መውደድ ይገለጣል፣ ይታያል። እግዚአብሔር በእነዚህ በአራት ነገሮች መውደድ ያስፈልጋል። የመጀመሪያው በልብ፣ ሁለተኛው በነፍስ፣ ሶስተኛው በሐሳብ፣ አራተኛው በኃይል መውደድ ያስፈልጋል። እግዚአብሔር ብቻ ማለት እግዚአብሔርን የመውደድ መገለጫ አይደለም። እንኳን እኛ ሰይጣን ራሱ እግዚአብሔርን ይላል። እንኳን እኛ የማያምኑበት አሕዛብ እንኳን እግዚአብሔር ይላሉ። እኛ ከነሱ የምንለየው እግዚአብሔርን በልባችን፣ እግዚአብሔርን በነፍሳችን፣ እግዚአብሔርን በሐሳባችን፣ እግዚአብሔርን በኃይላችን ስለምንወደው ነው። ግዕዙ ይሄንን ሲናገር እንደዚህ ይላል። ወአፍቅሮ ለእግዚአብሔር አምላክከ በኩሉ ልብከ ወበኩሉ ነፍስከ ወበኩሉ ህሊናከ ወበኩሉ ኃይልከ። እንደውም ከስር ቁጥር 31 ላይ ዛቲ ይእቲ ትእዛዝ ቀዳሚት እምኩሉ ይላል። ከሁሉ የምትቀድመው ትእዛዝ ይህች ናት። እግዚአብሔርን በልብ፣ እግዚአብሔርን በነፍስ፣ እግዚአብሔርን በህሊና በሐሳብ፣ እግዚአብሔርን በኃይል በጉልበት ውደደው የሚል ነው። ይህንን ቃል በኦሪት ዘዳግም በምዕራፍ 6 ቁጥር 5 ላይ እናገኘዋለን። እኔ አምላክ እግዚአብሔር ነኝ፣ የፈጠርኩ የማኖር ለዘላለም ደግሞ በመንግሥቴ የማስቀምጥ እኔ እግዚአብሔር ነኝ። እኔን እግዚአብሔርን ደግሞ በልብ፣ በነፍስ፣ በሐሳብ፣ በኃይል ውደደኝ ብሎ ይነግረናል። እግዚአብሔርን በእነዚህ በአራት ነገሮች መውደድ ማለት ምን ማለት እንደሆነ ስንመለከት የመጀመሪያው
እግዚአብሔር አምላክን በልብህ ውደደው ይላል። እግዚአብሔር አምላክን በልብህ ውደደው ማለት ልብ መዝገብ ነው። የሰው መዝገቡ ልቡ ነው። ልብ ውስጥ የእምነት፣ የፍቅር፣ የትህትና፣ የደስታ ወይንም ደግሞ የቂም፣ የጥላቻ፣ የምቀኝነት ማህደር ወይንም ደግሞ ማደሪያ ነው። ልብ የነዚህ ሁሉ መከማቻ ነው። እግዚአብሔር አምላክን በልብ ውደደው ሲል እግዚአብሔር አምላክን በፍጹም ልብ በእምነት ውደደው። እግዚአብሔር አምላክን በልብ ውስጥ አስገባው። እግዚአብሔር አምላክን በልብ ውስጥ ዙፋን ሰርተ አስቀምጠው ማለት ነው። እግዚአብሔር አምላክን እኮ በልብ፣ በነፍስ፣ በሐሳብ፣ በኃይል ውደደው ሲል በፍጹም ውደደው ነው የሚለው። እንደውም ፍጹም የሚል ቃል አለው። ፍጹም ያልተገደበ ማለት ነው። ሊሚት የሌለው፣ ገደብ የሌለው ፍጹም በሆነ መልኩ እግዚአብሔርን ውደደው። በልብ እግዚአብሔርን በፍጹም ውደደው። በልብ ውስጥ እግዚአብሔርን ለመውደድ ገደብ አትስጠው። እግዚአብሔርን ለመውደድ ገደብ የለውም። ምናልባት ሰዎችን ከልባችን ስንወዳቸው ገደብ እንሰጣቸዋለን። ምክንያቱም ሙሉ ለሙሉ ልባችንን ለሰዎች አንሰጥም። ለሰዎች ልባችንን ሰጥተን እንዴት አድርገው ልባችንን እንደሰበሩት እናውቃለን። ለእግዚአብሔር አምላካችን ግን ልባችንን ሙሉ ለሙሉ ስንሰጠው ልባችንን ይጠብቃል። እግዚአብሔር ልባችንን አይሰብርም። እግዚአብሔር ልባችንን አይጎዳም። ይልቁንም ልባችንን ይጠብቃል። በልብ እግዚአብሔርን ውደደው ማለት ፍጹም በሆነ እምነት እመነው ማለት ነው። እመነው እግዚአብሔርን። እግዚአብሔር እንደሚያድነን ማመን አለብን። እግዚአብሔር እንደሚታደገን ማመን አለብን። እግዚአብሔር እንደሚያድነን መጠራጠር የለብንም። አሁን እኮ እምነት በልባችን የሌለው እግዚአብሔርን ከልባችን ስላልወደድነው ነው። ወይንም ደግሞ በጣም ጥቂት የሆነ ስፍራ ለእግዚአብሔር በልባችን ውስጥ ስለሰጠነው ነው። ሙሉ ለሙሉ በልብ ውደደው። በቃ ምንም ገደብ በሌለው ሁኔታ እግዚአብሔርን በልብ ውደደው። እመነው። እንደሚፈውስ እመነው። እንደሚያድን እመነው። እንደሚታደግ እመነው። አምላክ እንደሆነ እመነው። አትጠራጠረው። ስለታመምክና አሁን ስላልተፈወስክ እግዚአብሔር አይፈውስም ብለህ አትጠራጠረው። ዓለም እግዚአብሔርን ብትረሳ አንተ እግዚአብሔርን ሁልጊዜም በልብ አስበው። የልባችንን ዙፋን ዘርግተን እግዚአብሔርን ወደ ልባችን እናስገባው። ሁለተኛው እግዚአብሔርን በነፍስ ውደደው ሲል ምን ማለት ነው ስንል ነፍስ የኃጢአት ወይንም ደግሞ የጽድቅ ወይንም የሕያውነትና የዘላለማዊነት መገለጫ ናት። ነፍስ ሕያዊት ናት። ነፍስ ዘላለማዊ ናት። እቺ ዘላለማዊና ሕያዊት የሆነች ነፍሳችን ደግሞ የኃጢአት ወይንም ደግሞ የጽድቅ ማደሪያ ናት። ነፍስ ዘላለማዊና ሕያዊት ናት። እግዚአብሔር አምላክን ዘላለም በሆነውና ሕያው በሆነው ነፍስ ውደደው ማለት ነው። እግዚአብሔርን ለመውደድ ጊዜ፣ እግዚአብሔርን ለመውደድ ወቅት፣ እግዚአብሔርን ለመውደድ ሁኔታ መጠበቅ አያስፈልግም። እግዚአብሔርን የምንወደው ለዘላለም ነው። እግዚአብሔርን መውደድም ያለብን በነፍሳችን ነው። ነፍሳችን እርሱን እስክትጠማ ድረስ፣ ነፍሳችን እግዚአብሔርን እስከምትፈልግ ድረስ፣ ነፍሳችን እግዚአብሔርን በመፈለግ እስከምትቃጠል ድረስ እግዚአብሔርን መውደድ አለብን። በነፍሱ እግዚአብሔርን የሚወድ ሰው እግዚአብሔርን ያስባል።
በነፍሱ እግዚአብሔርን የሚያስብ ሰው ነፍሱ ጻድቅ ትሆናለች። በነፍሱ እግዚአብሔርን የሚያስብ ሰው ነፍሱ ለዘላለም በመንግስቱ ትኖራለች። በነፍሱ እግዚአብሔርን የሚያስብ ሰው ኃጢአት ከመስራት ሲያስብ ይቆጠባል። በነፍሱ እግዚአብሔርን የሚያስብ ሰው ኃጢአት ውስጥ እንኳን ገብቶ ቢወድቅ ንስሐ ይገባል። ንስሐ ግቢ፣ ንስሐ ግባ አይጠየቅም፣ አይጨቀጨቅም። ቆይ ንስሐ ለመግባት እድሜ ይርዘም፣ ቆይ የሆነ ጊዜ ደርስበታለሁ ብሎ አያስብም። በነፍሱ እግዚአብሔርን የሚወድ ሰው ኃጢአት ሲሰራ ቶሎ ንስሐ ይገባል። በነፍሱ እግዚአብሔርን የሚያስብ ሰው ሁልጊዜ ጽድቅን ይፈልጋል። በልቡ እግዚአብሔርን የሚያስብ ሰው ሁልጊዜም ልቡ ጥሩ፣ ቅን፣ የዋህ፣ ደግ ይሆናል። ለሰዎች ልቡ ያስባል። ምቀኝነት ልቡ ውስጥ አይኖርም። ቅናት ልቡ ውስጥ አይኖርም። በነፍሱ እግዚአብሔርን የሚያስብ ሰው ነፍሱ በኃጢአት እየታመመች ዝም ብሎ አይቀመጥም። ወደ ንስሐ ይኖራል፣ ወደ ንስሐ ይሮጣል። ሶስተኛው እግዚአብሔርን በሐሳብ ውደደው ሲል ሐሳብ የምኞት፣ የማስተዋል፣ የእውቀት መከማቻ ነው። በሐሳብ እግዚአብሔርን ውደደው የሚለው ምን ማለት ነው ስንል ሕጉንና ቃሉን በሐሳብና በአእምሮ ውስጥ አመላልሰው አስቀምጠው ማለት ነው። መዝሙረኛው ዳዊት በመዝሙር ምዕራፍ 1 ወዘሕጎ ያነብብ መዓልተ ወሌሊተ ይላል። ሕጉን በቀንና በሌሊት ያስባል ይላል። የእግዚአብሔርን ሕግ በቀንና በሌሊት የሚያስብ አእምሮ፣ የሚያስብ ሐሳብ የተባረከ ነው። በሐሳባችን እግዚአብሔርን ስናስብ ከንቱ ሐሳብ አእምሯችን ውስጥ አይቀመጥም። አሁን ሐሳባችን ውስጥ ያለው ነገር ምንድን ነው ስንል 24 ሰዓት የምናስበው ስለ ዓለም ኮተት ነው። ስለ ዓለም ኮተት፣ ስለ ገንዘብ ብቻ፣ ስለ ወረቀት፣ ስለ ገንዘብ። ጠዋት እንነሳለን፣ እንዴት ገንዘብ ላግኝ፣ እንዴት ገንዘብ አጠራቅም፣ እንዴት ገንዘብ መሽቶ ደግሞ በቃ ተኝተን ስለ ገንዘባችን ባንኬ ውስጥ ስንት አለ፣ እንዴት ነው ደግሞ ምሰራው። ስለዚህ ብቻ ነው የምናስበው። ገንዘብና ገንዘብ አእምሯችን፣ ሐሳባችን ውስጥ ያለው ሐሳባችን ውስጥ ያለው እንዴት ቤት ልግዛ፣ የገዛውትን ቤት ደግሞ እንዴት ወደ ቪላውን ቤት እንዴት ወደ ፎቅ ላደርገው፣ እንዴት እንደዚህ ላደርገው። አእምሯችን ውስጥ ያለው ሐሳባችን ውስጥ ያለው ነው። አእምሯችን ሐሳባችን ውስጥ ያለው ዛሬ ነገ ምን ልብላ፣ ምን ልጠጣ፣ እንዴት ልጨፍር፣ እንዴት ልዝናና፣ የዛሬ ወር ምን ላደርግ፣ የዛሬ ዓመት ምን ላደርግ፣ የት ሀገር ልሂድ። አእምሯችን ውስጥ ሐሳባችን ውስጥ ያለው ነው። በቃ በዓለማዊ አስተሳሰብ የተሞላ ሆኗል ሐሳባችን። ስለዚህ እግዚአብሔርን ሕግ፣ የእግዚአብሔርን ቃል ለማሰብ ሐሳባችን፣ አእምሯችን ክፍት አይደለም። አንዳንዴ ነው እግዚአብሔርን የምናስበው ሰንበት ሲሆን፣ ታቦት ሲወጣ፣ ጾም ሲመጣ ነው እግዚአብሔር የምናስበው። ጥምቀት ሲደርስ ያሳዝናል። ጥምቀት ሲደርስ ያው ሁሉ ሕዝብ ይወጣል። ያው ሁሉ ከየት እንደመጣም አይታወቅም። ያው ሁሉ ይወጣል። ጥምቀት ሲያልፍ ያው ሁሉ ሕዝብ ይጠፋል። እግዚአብሔር በጥምቀት ጊዜ ነው እንደሚገኘው። እግዚአብሔር ታቦት ሲወጣ ብቻ ነው እንዴ ያለው? እግዚአብሔር በንግስ ጊዜ ብቻ ነው እንዴ ያለው? እግዚአብሔር ቤተ መቅደስ ውስጥ ብቻ ነው እንዴ ያለው? አንዳንዴ ነው እንዴ የምናስበው እግዚአብሔርን? አንዳንዴ እያሰብነው እግዚአብሔርን ሲጨንቀን፣ ስንታመም፣ ነገሮች ግራ ሲገባን ምነው እግዚአብሔር ተውከኝ፣ ምነው እግዚአብሔር ረሳኸኝ እንለዋለን። መቼ እኛ አሰብነው? መቼ አሰብነው? እስኪ መቼ እግዚአብሔርን ያሰብነው ጊዜ አለ? ሐሳባችን ውስጥ እግዚአብሔር አለ እንዴ? የራሳችንን ሐሳብ እስኪ እንገምግመው። መቼ አለ እግዚአብሔር?
እኛ ሳናስበው ለምን ረሳኝ ለምን አታስታውሰኝም እንላለን። እግዚአብሔር ረስቶኛል፣ እኔንማ የፈጠረኝም አይመስለኝም፣ ረስቶኛል። በቃ እንዲህ ስጨነቅ፣ እንዲህ ስታመም፣ እንዲህ ግራ ሲገባኝ በቃ ዝም ብሎኛል፣ እግዚአብሔር ረስቶኛል። መቼኛ አሰብነው? መቼ አሰብነው ቀን አለ? ሳናስበው እግዚአብሔር ያስበኝ ለምን እንላለን? ብዙ ሰው እኮ አይምሮ የሚታመመው፣ አይምሮ ውስጥ ጭንቀት ያለው፣ አይምሮ የሚታወከው፣ የአይምሮ በሽታ የሚይዘው፣ ሰላም የሚያጣው አይምሮ ውስጥ የዓለማዊ ኮተት ስለተጠራቀመ ነው። እግዚአብሔርን ግን በሐሳባችን ስንወደው ሐሳባችን ንጹህ ይሆናል። ስለ ዓለም የምናስበው ሐሳብ ወደ ጎን እናደርገውና መጀመሪያ እግዚአብሔርን፣ ሕጉን እናስባለን፣ ቃሉን እናስባለን። አይምሯችን መልካም ይሆናል፣ ከጭንቀት ይወጣል አይምሯችን። ጭንቀት ያለባችሁ ሰዎች እግዚአብሔርን በአይምሯችሁ አስቡት። ቀንና ሌሊት ሕጉን አስቡ፣ ቃሉን አስቡ፣ እግዚአብሔርን አስቡ። ሰይጣን ትልቁ የሚፈትነው ፈተና የሐሳብ ፈተና ነው። አሁን የመጪው የሚቀጥለው ሳምንት የሁዳዴ ጾም፣ የጌታ ጾም ይገባል። በዚህ ጾም ጌታችን ኢየሱስ ክርስቶስ ከጾመ ከጸለየ በኋላ በ40ኛው ቀን ተራበ። ሲራብ ሰይጣን መጣና በሶስት ነገር ፈተነው። ሲፈትነው በሐሳቡ ነው የፈተነው። በሐሳቡ መጣና እኔ እናንተ ርቦናል፣ ስለዚህ ይህን ድንጋይ ወደ ዳቦ ቀይረው። ረሃብም የሚሰማው ጠጋቢም የሚሰማው ከሆድ በፊት አይምሮ ውስጥ ነው፣ ሐሳብ ውስጥ ነው። ሁለተኛ ወደ ቤተ መቅደስ ጫፍ አወጣውና መላእክቱን ስራንተ ያዝልሃል፣ ከዚህ ራስን ወርውር አለው በሐሳቡ። ሶስተኛ ወደ ተራራ አወጣውና የዓለምን ነገስታት፣ የዓለምን ሀብት፣ የዓለምን ክብር አሳየው። በሐሳብ ውስጥ በአይምሮ ውስጥ ያንን መክተት ፈለገ። የሐሳብ እኮ ጦርነት ነው የከፈተው። በጣም ከባድ የሆነ ፈተና ነው፣ እንደ ቀላል የሚታይ አይደለም። እኛ ሶስቱንም አናልፈው። ምናልባት እንደው አንዱን ብናልፍ እንኳን ሁለቱን አናልፍም። በሐሳቡ ይህንን አሳየውና ይህን ሁሉ ለእኔ ተሰጥቶኛል። በቃ ይሄ የሐሳብ ፈተና ነው። ስለዚህ ጌታችን ኢየሱስ ክርስቶስ ሶስቱንም ፈተናዎች ያለፈው በእግዚአብሔር ቃል ነው። እኔ እግዚአብሔር ነኝ ሂድ ከዚህ ጥፋ አላለውም። ፈተናውን በትክክል በእግዚአብሔር ቃል አለፈው። ሰይጣንን በጸሎት ብቻ አታሸንፉትም። በጸሎት ብቻ ሰይጣን አይሸነፍም። በጸሎት ብቻ ሰይጣን የሚሸነፍ ይሆን ስንጸልይ ይሸነፍ ነበር፣ በቃ ይጠፋ ነበር። ነገር ግን አይሸነፍም። ይህ የምታውቁት ስንጸልይ ሐሳባችን ውስጥ የሆኑ ነገሮች ያመጣል። እየጸልይ አንተም ብሎ ጸለይ፣ አንተ ኃጢአተኛ አይደለም ይሄኔን ኃጢአት አልሰራም ብሎ ሐሳባችን ኃጢአቶችን ያመጣብናል። አጸልይ እግዚአብሔር አይሰማም ይላል። ሐሳብ ላይ እኮ ነው የሚያመጣ፣ አይምሮ ላይ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ይሄ የምታሸንፉት የሐሳብ ጦርነት፣ የሐሳብ ፈተና በሐሳብ ነው የምታሸንፉት። አንተ ኃጢአተኛ ነህ ሲልህ በሐሳብ አንተም በሐሳብ ኃጢአተኛ ነኝ፣ ግን እግዚአብሔር ይወደኛል፣ እኔ ልጁ ነኝ፣ ያስታውሰኛል፣ ጸሎቴን ያዳምጣል፣ የጸሎቴን መልስ ይሰጠኛል ብሎ መመለስ ያስፈልጋል። ግዴታ በጸሎት ሳይሆን በእግዚአብሔር ቃል ሰይጣን ይሸንፋል። ሌላው የመጨረሻው ደግሞ እግዚአብሔር አምላክን በኃይል ውደደው ሲል ኃይል ያለው በአካል ማለቱ ነው። ኃይል ያለው በዕድሜ በዘመን በጉልበት ውደደው ማለት ነው። ኃይል የተባለው ሰውነት ነው። ኃይል የተባለው አጥንት፣ ደም፣ ስጋ ማለት ነው።
በዚህ ሁሉ ውደደው፣ በኃይል ውደደው። አሁን ጉልበት ባለ ጊዜ ለእግዚአብሔር ስገድ፣ ስገድ ለእግዚአብሔር። አሁን ጉልበት ባለ በቆምክበት፣ አሁን ባለንበት ዘመን እንቁረብ፣ ወደ ክርስቶስ እንቅረብ፣ ወደ እግዚአብሔር እንቅረብ። ወደ እግዚአብሔር ለመቅረቢያ ጊዜው አሁን ብቻ ነው፣ ነገ አይደለም፣ ዛሬ ነው። ዛሬ እግዚአብሔርን ለማግኘት በኃይላችን እግዚአብሔርን ለመውደድ ያለን ጊዜ ዛሬ ነው። ነገ የሚባል ጊዜ የለም። ለክርስቲያን ነገ የሚባል ጊዜ የለውም። ሁልጊዜም ተዘጋጅታችሁ ኑሩ። ለክርስቲያን ነገ የሚባል ጊዜ የለውም። የመዳን ቀን ዛሬ ነው። የመዳን ቀን ነገ ነው አላለም፣ ዛሬ ነው። ዛሬ ለመስገድ ዛሬ ነው። ጉልበትን መሬት ለማስነካት፣ ግንባርን መሬት ለማስነካት ቀኑ ዛሬ ነው። ለመቁረብ ቀኑ ዛሬ ነው። ንስሐ ለመግባት ቀኑ ዛሬ ነው። ለመጾም ቀኑ ዛሬ ነው። እግዚአብሔርን መውደድ በሰውነት መጸለይ፣ መስገድ፣ መጾም፣ መቁረብ ማለት ነው። በእነዚህ አራት ነገሮችን እግዚአብሔርን የሚወድ ሰው መንፈሳዊ ጥንካሬ ያገኛል። በልቡ እግዚአብሔርን የሚወድ ሰው፣ በነፍሱ እግዚአብሔርን የሚወድ ሰው፣ በሐሳቡ እግዚአብሔርን የሚወድ ሰው፣ በኃይሉ በጉልበቱ በሰውነቱ እግዚአብሔርን የሚወድ ሰው መንፈሳዊ ጥንካሬ ይኖራል፣ አይዝልም። አሁን አንዳንዴ ጎበዝ እንሆናለን፣ እንጸልይና የሆነ ጊዜ ደግሞ እንንሸራተታለን ወደኋላ። አንድ ሰሞን ሰግድና የሆነ ጊዜ ደግሞ ወደኋላ እንሄዳለን። ሁሉ ነገር ግፍ አድርገንተዋለን። ከዛ አይ ሰይጣን እንዳልጸልይ፣ ሰይጣን እንዳልሰግድ አደረገኝ እንላለን። በፍጹም አይደለም። እንዳንጸልይ እንዳንሰግድ ያደረገን እግዚአብሔርን ገና እየወደድነው ስላልሆነ ነው። ወንጌል እውነት ነው። አንደባበቅ። እኛ ኢትዮጵያውያን ሃይማኖት አለን፣ ክርስቲያኖች ነን። ክርስቲያንን ብቻ የሚመለከት ነው። ኦርቶዶክስ ነን፣ ኦርቶዶክስን ብቻ የሚመለከት ነው። እውነት ኦርቶዶክስ ሆነን እግዚአብሔርን እንወደዋለን? አንወደውም። እውነታዊ ነው፣ አንወደውም። ስለማንወደው እኮ ነው የማንጸልየው። እስኪ ስንቱ ነው በየቤቱ የሚጸልየው? እስኪ ስንቱ ነው የጸሎት ሕይወት ያለው? እስኪ ስንቱ ነው የሚሰግደው? እስኪ ስንቱ ነው የሚቆርበው? እስኪ ስንቱ ነው ጥሩ? እስኪ ስንቱ ነው በፍቅር ግቡ የተሞላው? እስኪ ራሳችንን ገምግም። እግዚአብሔርን በመናችን ውስጥ ነው የምንወደው? ከልባችን እንወደዋለን፣ ከነፍሳችን እንወደዋለን፣ ከሐሳባችን እንወደዋለን፣ ከሰውነታችን እንወደዋለን። ጾታዊ ፍቅር አለ አይደል? ጾታዊ ፍቅር ማለት አንድ ወንድና አንድ ሴት ይዋደዳሉ እና ወንዱ ሴቷን በጣም ሲወዳት መውደዱን ወይንም ደግሞ ፍቅሩን ለመግለጥ እኔ እኮ ከልቤ እወድሻለሁ፣ ልቤ ያንቺ ነው ይላል። እኔ እኮ ከነፍሴ እወድሻለሁ፣ ነፍሴ ያንቺ ነው፣ ስራንቺ እሞታለሁ ይላል። እኔ እኮ ሐሳቤ ያንቺ ነው፣ በሐሳቤ እወድሻለሁ፣ ቀንና ሌሊት በቃ ትመላለሽብኛል። ስበላ፣ ስሄድ፣ ስራመድ፣ ስተኛ፣ ስነሳ እማስብ አንቺን ነው። ከአንቺ ሌላ ሐሳብ የለኝም። በሰውነቴ ይወድሻል። አንቺን ሳስብ ሰውነቴ ሁሉ በፍቅርሽ ይቃጠላል ብሎ አንድ ሰው ለሚወዳት ሴት ፍቅሩን ይገልጥላታል፣ መውደዱን ያሳያታል። ያን ደግሞ መውደዱን በቃል ብቻ ሳይሆን በተግባር ያሳያታል። አንዳንዱ እኮ ሴትን አፍቅሮ ታንቆ ይሞታል። በቃ ነፍሴ አንቺን ካላገኙማ ብሞት ይሻለኛል ብሎ ታንቆ ይሞታል፣ ለሰው ብሎ ይሞታል። በቃ ከአንቺ ጋር አንቺ ነሽ ሁለመናዬን የተቆጣጠርሽው፣ ከአንቺ ጋር ነው ምን የምፈልገው ብሎ በትዳር ይተሳሰራል። ትዳር እኮ ትክክለኛው ይሄ ነው። በነገራችን ላይ አንድ ሰው ከልቡ ከወደደ በቃ ነፍሱ እሷን ከፈለገ፣ ሐሳብ ውስጥ እሷ ካለች፣ ሰውነቱ ከፈለጋት ማግባት ነው ያለበት ያቺን ሴት። ትክክለኛ ፍቅር የሚገለጠው ይሄን ነው፣ በዚህ ነው። ያገባታ ከእሷ ጋር ሁልጊዜ እስኪሞት ድረስ ይኖራል። የትዳር መገለጫውም እንዲህ አይነት ፍቅር ነው። ታዲያ እግዚአብሔርን በልባችን፣ በነፍሳችን፣ በሐሳባችን
በሰውነታችን ስንወደው እግዚአብሔር እንጠማለን፣ እግዚአብሔር እንፈልጋለን። እግዚአብሔር ወይ በቃ ካንተ ጋር ብቻ ነው መኖር የምፈልገው ብለን ከሱ ጋር መኖር ዘላለም እንፈልጋለን። ከሱ ጋር በመንግስቱም ደግሞ እንኖራለን። ምክንያቱም እግዚአብሔር የሚያየው ከአፋችን ያለውን ሲሆን በልባችን ውስጥ ያለ ለሱ ያለን ቦታ፣ በነፍሳችን፣ በሐሳባችን፣ በስጋችን ያለውን ቦታ ነው የሚያየው። በልቡ፣ በነፍሱ፣ በሐሳቡ፣ በኃይሉ እግዚአብሔርን የሚወድ ሰው ለጸሎት አይደክምም። ሲጸልይ አይደክመውም። ደስ ብሎት ነው የሚጸልየው። በቃ ደስ ብሎት በቃ ምግቡን ራስ ይረሳል። ማታ ሲጸልይ ራቱን ሁሉ ረስቶ ሊያድር ይችላል። ጧት ሲጸልይ ቁርሱን ራሱ ረስቶ ጸልዮ ወይ ስራ ረፈደብኝ በዛው ሊወጣ ይችላል። ራብም አይሰማውም። አያዛጋም። ሲጸልይ እግዚአብሔርን የሚወድ ሰው አያዛጋም። ለመስገድ አይደክመውም። እግዚአብሔርን የሚወድ ሰው አይደክመውም። በየሰንበት አይል ይሄ ግዝት ባህል ምናምን አይልም። ሁሌ ይሰግዳል። በቃ ስራው ስግደን። ለምን? እግዚአብሔርን ይወደዋል። እግዚአብሔርን ስንወደው ምክንያት አንደረድርም። አሁን ምክንያት በጣም ብዙ እንደረድራለን። ጸልይ ጊዜ የለኝም፣ ስገድ ወገቤን ያመኛል፣ ሰንበት ነው፣ ግዝት ነው፣ እንዲህ አይነት እያልን ምክንያት ምን እንደረድረው ገና እግዚአብሔርን አልወደድነውም። በፐርሰንት ከ100% ስንቱ ፐርሰንት እግዚአብሔር የምንወደው? እግዚአብሔርን አንወደውም። እግዚአብሔርን ብንወደው እንቆርባለን። ቆይ ሳረጅ፣ ቆይ ሕፃን፣ ቆይ ምናምን አንልም፣ እንቆርባለን። እግዚአብሔርን ስንወደው ደግ እንሆናለን፣ ቅን እንሆናለን፣ የዋህ ሩሩ እንሆናለን። እግዚአብሔርን ከነፍሳችን ስንወደው ንጹሕ፣ ቅዱስ፣ ብሩክ እንሆናለን። እግዚአብሔርን በእነዚህ 4 ነገሮች የሚወድ ሰው እግዚአብሔርን ይመስላል። እግዚአብሔርን ይመስላል። የአዲስ ኪዳናችን የተሰጠን ትልቁ ነገር እግዚአብሔርን መምሰል ነው። እግዚአብሔርን ምሰሉ ነው የተባለው። እግዚአብሔርን የሚመስል ደግሞ እግዚአብሔርን የሚወድ ሰው ነው። ቅዱሳን እግዚአብሔርን በልባቸው፣ በነፍሳቸው፣ በሐሳባቸው፣ በኃይላቸው ስለወደዱት ነው ቅዱስ የሆኑት። ሌላ ጉዳይ አይደለም። ምንም ነገር ያልበገራቸው እግዚአብሔርን ፍጹም ስለወደዱት ነው። እግዚአብሔርን ፍጹም ውደደው። በእነዚህ 4 ነገሮች በፍጹም እግዚአብሔርን መውደድ ያስፈልጋል። የቀደሙ አባቶቻችን ስንመለከት ዛርን የወደዱት ጠቋርና አዳን ሞቴን ወሰንጋላን ቦረንትቻን ወደዱ። እሱን ተከተሉ፣ የእሱን መንገድ ሄዱ፣ የአጋንንት መንገድ ሄዱ። የወለዷቸው ልጆች ደግሞ ሲያድጉ መተትን ተከተሉ። በየደብተራው በየጠንቋይ ቤት የሚሄደው ከዛሬ የተወለደ ልጅ ስላለ ነው። ቤተሰቡ ወደ ኋላ ሲታይ ዛሬ የሚያመልክ ቤተሰብ ነው ያለበት። እነሱ ደግሞ የሚወሏቸው ልጆች ያድጉና ሉሲፈርን ይከተላሉ። መጀመሪያ መንገድን አስተካክል። አንተ እግዚአብሔርን የምትከተል ከሆነ፣ አንተ እግዚአብሔርን የምትወድ ከሆነ የምትወልዳቸው ልጆች የእግዚአብሔርን መንገድ ይከተላሉ። የአንተን መንገድ ነው የሚከተሉት። አንተ እግዚአብሔር የምትከተል ከሆነ የሚወለዱት ልጆች አንተን ተከትለው እግዚአብሔርን ይከተላሉ። አንተ እግዚአብሔርን የምትወደው ከሆነ እግዚአብሔር እነሱ ይወዱታል። በቃ ትውልዱ ይኸው የጠፋው ለምንድን ነው? በዛሬ የተወለደ ስለሆነ ነው። ታዲያ እግዚአብሔርን ከወደድነው መንፈሳዊ ጥንካሬ ይኖረናል። አንደክምም፣ አንዝልም፣ አንታክትም። በቃ ጠንካራ መንፈሳዊ ሕይወት ይኖረናል። ስናገለግል አይደክመንም። ስንጸልይ፣ ስንጾም፣ ስንሰግድ፣ ስንቆም በቃ አይሰለቸን። ደስ ብሎን ይህን መንፈሳዊ ነገር የምናደርገው። በመንፈሳዊ ሕይወትም ከፍ ማለት ከፈለጋችሁ እግዚአብሔርን በፍጹም ውደዱት፣ በፍጹም አፍቅሩት። የእግዚአብሔር መውደድና ፍቅር እንደ ውሃ በአንጀታችን፣ እንደ ቅቤ በአጥንታችን፣ እንደ ሐሳብ በሕሊናችን፣ እንደ ጽድቅ በነፍሳችን፣ እንደ ልብስ በሰውነታችን ይደርብን ይደርባችሁ። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር የተመሰገነ ይሁን። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ይቆየን።